በጣም ሰብሰብ አድርጌ አጭር ቃል አካፍላችኋለሁ። ካላሰገርኳችሁ ቆም እንልና የጌታን ቃል አብረን እናነባለን። ስለዚህ መጽሐፈ ኢዮብ ምዕራፍ 42 ቁጥር 5 እና ቁጥር 6 እናነባለን። ጌታ ትልቅ ነው። ኢየሱስ ያድናል። ኢዮብ ምዕራፍ ስንት ነው ያለውት? 42 ቁጥር 5 እና ቁጥር 6 እንደ መግቢያ እናነባለን። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን ንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ጌታ ኢየሱስ ይባርካችሁ። ዛሬ የምንቆየው የኢዮብ መጽሐፍ ውስጥ ነው። የኢዮብ መጽሐፍ ምናልባት እድል አግኝታችሁ አጥንታችሁት ሊሆን ይችላል። በጣም ዛሬ ማካፈላችሁ ጥቅል ሐሳቡ እንደገና የመነሳት ዘመን አለ። እስቲ የሚያምን ሰው አሜን ይበል። አለ እንደገና ምን ማለት የመነሳት የመቆም ከፍታውን የመያዝ ምርኮ ማስመለስ ሲዝን ስላለ በምንም ታምር ከከፍታችን ምናንበል አንወር ስፔሻሊ ከህይወት ከፍታ። ይሄ መጽሐፍ ቅዱስ በጣም እንጆይ ማድረገው በዚህ መጽሐፍ ቅዱስ እንጆይ ማድረገው አንዱ በጣም ከባባድ ነገሮችን ጭምር ነው። የተስፋ መጽሐፍ ነው። አሜን ይሁን። የተስፋ መጽሐፍ የደረቁ አጥንቶች ኃያል ሆነው እንደ ታላቅ ሰራዊት ሆነው ምን አሉ ቆሙ ብሎ የሚሰብክ ነው። ደርቀው ተፈቅተው የተበተኑ ሰዎች ተመልሰው ይቆማሉ ብሎ ኢየሱስ ያድናል። እንደዚህ አይነት መጽሐፍ ነው ይሄ መጽሐፍ። በጣም መጽሐፍ ቅዱስ ሲናገር ጻድቅ 7 ጊዜ ምን ቢወድቅ አትሊስት 3ቱን ይነሳል የሚለው ስንቱን? 7ቱንም ኢየሱስ ያድናል። ይሁን 7 ጊዜ ከወድቀ 2-3 ጊዜ ብትነሳ ራሱ ትኖት ይዚ። የኛ መጽሐፍ ግን እንደዚህ አያምንም። 7 ጊዜም ቢወድቅ የሚያምን ሰው አሜን ይበል። ስንት ጊዜ? 7ቱንም ጊዜ ይነሳል። ኢየሱስ ያድናል። እንደዚህ ነው የኛ መጽሐፍ። በነገራችን ላይ በቃ ምን እያረጋችሁ ነው? ሕያውን ለምን ከሙታን መካከል ምትላላችሁ ትፈልጋላችሁ? እንደተናገረ ምን ብለዋል? ተነስቷል ብሎ የሞት ታሪክ ብቻ አይደለም የኛ መጽሐፍ ያለው የትንሣኤ ታሪክ። ኢየሱስ ያድናል። እና የትንሣኤ ታሪክ አለ ይላችሁ። አሁን በሆነ መንገድ አቀጭ ውስጥ ያላችሁም ቢሆን ደስ ይበላችሁ። ምክንያቱም የመነሳት ሲዝን አለ። ዛሬ እንኳን ሙሉ ነኝ የምትሉ ሰዎች ነገ የሆነ ነገር ቢገጥማችሁ ዛሬ ስንቅ ሰጣችኋል። እንደገና የመነሳት ሲዝን አለ። ኢየሱስ ያድናል። አይታችሁ ከሆነ ሰይጣን በእግዚአብሔር ፊት ቆመና ኢዮብ የሚወድህ በከንቱ ነው እንዴ? ይሄ ያስደንቃል እንዴ? እንትኑ ራሱ እንደዚህ በከንቱ ነው የሚወድህ። ምክንያቱም አጥር ሆንክለት፣ ባረክለት፣ እስቲ ንካው ካለ በኋላ ይሰድባል ያለው አይደል? ይሰድባል የምትለው ቃል በጣም አደገኛች። ምክንያቱም ሰይጣን የመጨረሻ ታርጌቱ በማላይ እንድንነሳ ነው። በቃ ታርጌቱ እንዴ ነው። ይሰድባል አረጋግጥልሃለሁ እኮ በኢየሱስ ስም ይሰድባል አለው። ከዛ መጽሐፍ ቅዱስ ሲናገር ኦሎፌሰደን ልጆቹን አጣ፣ ንብረቱን አጣ፣ የሆነውን አይታችኋል። ተሳደበ፣ ኔቨር። እግዚአብሔር ሰጣ፣ እግዚአብሔር ነሳ። የእግዚአብሔር ስም ይባረክ። የሚል ሰው አሜን ይበል። ይባረክ። ኢዮብ በከንፈሩ አልበደለም፣ የስንፍናን ቃል አልተናገረም። 1-0። ሁለተኛ ተመልሶ መጣ። ስጋ ለስጋ ነው፣ ቁርበት ለቁርበት ነው። እስቲ ስጋውን ዳስ፣ እስቲ እጅን አንሳና አጥንቱን ንካ። አሁንም ደገመ አንድ ቃል ምን ምትል? ይሰድባል። እሱ ማሰደብ ነው ዓላማው። በኢየሱስ ስም ጆቻችንናስ ይመታ። አሜን። ከልቤ ነው ብላችሁ እናንተ ወጣቶች፣ ብዙ ወጣቶች ያለው ይመታ። አሜን። የሰይጣን ታርጌቱ ንብረትን ማጥፋት አይደለም፣ የሆነ ነገርን መቆስቆስ አይደለም። እግዚአብሔርን ምን እንድትሳደብ አደገኛ ነው። በነገራችን ላይ እግዚአብሔርን እንጥቅማት አምላክን መካድና ይማርክ መሳደብ፣ ቃል ማውጣት አደገኛ ነው። የሰይጣን ደግሞ አልቲሜት ታርጌቱ ነው። በኢየሱስም ይፍረስ። አሜን። ሁለተኛ መጣና እስቲ ስጋውን ንካ። ሰው ስለ ህይወቱ ዋጋ ይሰጣል አለው። ስለ ህይወቱ እስቲ ንካው አለው። ከዛ በኋላ እንዳያችሁት ነው። ቆሳሰለ፣ ወደቀ፣ ሚስቱ እንኳን እስክትፈተን ደረሰ። አይገርማችሁም? መጨረሻ ላይ በቃ የሆነ ነገር ሆነ። ከዛስ ተሳደበ። ኖ ተንጂ ሚስቴ መልካም ስንቀበል ብቻ ነው የእግዚአብሔርን ምንባርከው። ክፉ የሆነብን ቀን አንባርከው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ባካችሁ ለአምላክ ክብር ይሁን።
ማስከበር ሳትሳደብ መሞት። ይሄ ምዕራፍ 2 ምዕራፍ 1 ላይ ስታዩ ሰይጣን 2 ጊዜ ነው የመጣው፣ 2 ጊዜም ተሸነፈ። 3 ላይ የለም እስከ 42 አላየነው። which means 2-0 ተሸንፏል። አለቀ። አሸናፊ ነው። በኋላ ነው እኔ በጣም ሳይ ከምዕራፍ 3 በኋላ ኢዮብ ቀስ እያለ ምን እያለ ያ ኮንፊደንሱ ያ እንትኑ እየተገዘገዘ ሌላ ሰው አይሆንም። እኔ ዛሬ በእግዚአብሔር መንፈስ ሞግታቸዋል። እኔ መጨረሻውን የእግዚአብሔርን ኃይል አልቲሜት ትልቁን ጌታ ከፍ አድርገን ከዚህ ቤት እንወጣለን። በጣም በሚገርም ሁኔታ የኢዮብ መብከንከኑ አቤት ውስጡ የገባበት መቆዘም ውስጡ በቃ ተበከነከነ። ንጽጽሩ አንብሊቨብል ማመን ያቅታችኋል። ንጽጽሩ ትናንት የነበረበትና አሁን ምን ያለበት ንጽጽሩን እያየ ተበከነከነ። በስመ አብ። ያኔ ቀስ እያለ መጣ፣ ማዘን መጣ፣ ከንቱ ንግግር መጣ፣ በጣም ብዙ ነገር መጣ። እኔ አለፍ ብዬ ሰዓታችን ለመጠቀም ያህል የኢዮብ ያለበት የነበረበት ከፍታ በርግጥም አጥቅ በጣም ሰው ለካ ከዚህ ይፈጠፈጣል። እሱ አለ የሚገርመኝ ቁልቁል ሄድ የሚያነሳ አልቲሜት ጌታ ሕያው አምላክ ኢየሱስ ያድናል። የደረቀ አጥንቶችን ታላቅ ሰራዊት አድርጎ ያቆመ የእስራኤል አምላክ የኔም አምላክ ነው የሚል ሰው አሜን ይበል። መነሳት አለ። ኢየሱስ ያድናል። ግን እንደው ለንጽጽር እንዲመቻቸው ፊገራቲቭ በሆነ መንገድ ሲምቦሊክ በሆነ መንገድ በስዕላዊ መንገድ ትናንትና የነበረበትንና አሁን የነበረበትን ሲያሰዳ አጃይብ ነው የምትሉት። ይገረማላችሁ። በተለይ እቤት ሄዳችሁ 29ን አንብቡት። ዘኍልቍ ምዕራፍ 29 ስታነቡ እኔ 1-3 ይሁን እዚህ ጋር አስቀምጫለሁ። ሲያብራራ ምን አለ? መንገዴ በቅቤ ይታጠብ ነበር አለ። በውሃ አይደለም ያልኩት፣ በአሲድ አይደለም። በምን? ይሄ ፊገራቲቭ ነው። ስለዚህ በቅቤ መንገድ ምን አይልም፣ ግን በቃ ምን የነበረበትን ሲያስረዳ ወይኔ ኢዮብ እኔ አታውቁኝም፣ መንገዴ በምን ነበር? በቅቤ ነበር የሚታጠበው አለ። 29:6 ላይ 29:6 እዛው ድንጋዮች ዘይት ያፈልቁልኝ ነበር አለ። ውሃ አይደለም። ምንድን ያልኩት? ዘይት። ታየህ አይደለም የኢዮብን ከፍታ? እኔ ተራ ሰው እንዳልመስልህ እንደዚህ ነበርኩ አለ። 29:8 ላይ በደረስኩበት አደባባይ ሁሉ ሽማግሌዎች ከወንበሮቻቸው ተነስተው ይቆሙ ነበር አለ። እኔ መጣሁ ማለት ኤቭሪ ሽማግሌ ምን ያደርጋል? ይነሳና ይቆማል። ጋሽዮ ምን አሉ? እንደዚህ ነበርኩ ነው ያለ። አቤት እስታት እኔ የፈለገው ቁልቁል ሂድ። እኔ ዛሬ ማውራው ይሄ ልተርክ አይደለም። አልቲሜት በጣም ኃያል አምላክ አዶናይ አምላክ የወደቁትን የሚያነሳ ጌታ አለ። አሜን ይበል። እንደዚህ ነው በቃ ይሁን። እንደውም ቁጥር 29:8 ላይ እኔ ብቅ ስል ደንግጦ የማይሸሸግ የጎበዝ አለቃ አልነበረም ማለት። እኔ ብቅ ካልኩ ይሄ እንትኑ ልቡ ያበጠ ሁሉ ብሎ ይሸሸግ ነበር። ጀግና ነበርኩ፣ በጣም ጀግና ነበርኩ አለ። ግን ነበርኩ ነው እና ይሄን እያሰበ ተበከነከነ። ቁጥር 15 ላይ 29 ለውሩ አይን ላንካሳው እግር ነበርኩ አለ። ቁጥር 23 ላይ ሰዎች የኔን ምክር ለመስማት በትዕግስት ይጠባበቁ ነበር አለ። እንደውም በሌላኛው ቨርሽን ላይ ዝናብን እንደሚጠብቁ በትዕግስት ጠበቁኝ አለ። ምን ማለት? ኢዮብ መጣ ማለት ሰው ይሰለፋል። ምን ለመስማት? ምክር። ሙሉ ቀን ተሰልፈ ነው ከሱ ምን የምትለው ምክር እንዲ ነበር እኮ አለ። ይሄን እያሰበ ወይኔ አረ በኢየሱስ እኔ ዛሬ ይሄንን ማስተምራችሁ ወይ ምሰብኮ ዛሬ ይሄንን ምንም ነገር ውስጥ ለፍ መነሳት አለ። ይሄው ሰውዬው አያችሁታል። ድንጋይ ዘይት ምንም ይለት የሚያርቅ ሰውዬ ተነስቶ አይቼዋለሁ። ኢየሱስ ያድናል። ይሊ 29:25 ላይ ንጉሥ በሰራዊት መካከል እንደሚኖር ተከብሬ ነበር የኖርኩታል። አንድ ንጉሥ ታውቃለህ በምኑ እንደተከበበ? እንደዛ ነበር እኮ ኑሮዬ፣ እንደዛ ነበር የምኖረው። ታውቀኝም እንዴ አንተ?
ከዛ በጣም ልቤን ይነካኝ፣ በእውነት ልቤን ይነካኝ ቃል 18 ላይ ያለው 29:18 በልጆቼ መካከል ሞታለሁ እድሜም እንዳሸዋ ይበዛል ብዬ ነበር አለ። ምን ማለት ነው? እኔ ልጆቼን ዛሬ አጥቼ ብቻዬን ክውክውም ነነ ውሼ ነበረው በልጆቼ መካከል እናርጋል ሞታለሁ ማለት ልጆቼ ተሰብስበው ጋቢ ጣል ጣል አድርገው እያለቀሱ ምን ያደርጉኛል? ይቀብሩኛል ነበር ውሽ ያረኩት። እንደዛ ነበር ውሽ ማረገው። እድሜ እንዳሸዋ ይበዛ ነበር አለ። እግዚአብሔር ሰው እኔ መጽሐፍን ሳይ በእውነት መነሳት የሚያውቅ የወደቀ ይነሳል፣ ምርኮ ይመለሳል። በጣም ይውላጅ በፍጹም ዛሬ ሰይጣንን ረጅም ርቀት ክንድ እንታሳደዱ ትፈልጋል። ቤታችሁ በእልልታ ይሞላል። ከልቤ ነው ምልክ አንተ ትውልድ። ከዛ ይሄኛውን ጨረሰ። እኔ በርግጥ ቆርጬው ነው። ይሄኛውን ጨረሰና አሁን ግን ብሎ ያሁኑን ሲያብራራ ሌላ አሁንማ ላውራ እንደሆንኩትን ብሎ ሲያብራራ ምዕራፍ 19 ቤታችሁ ገብታችሁ አንብቡ በደንብ። ቁጥር 16 ትንሽ በጣም የሚያስገርም ቃል ተናገረ። ምን አለ? ባሪያዬ እንኳን እስቲ ባሪያዬ እንኳን በሉ። ባሪያዬ እንኳን አቆላምጬ ብጠራው አይመልስልኝም ማለት ማ ገብርዬ ብዬ ብጨምር ማለት ማሬ ብለው ማ ባሪ ትናንትና ማዛ አንተ ገብሬ የምለው ሰውዬ አሁን ቢጨምርበት እንኳን ድንግጡ አይመጣም። እንዲሁም ቁልቁለቱን ነው የምነግርህ። እንደፈለክ ቁልቁለቱን ሂድ። ዛሬ ግን የምሰብከው ቁልቁለቱን አይደለም። ኤልሻዳይ አምላክ፣ ኃያል አምላክ፣ የሚመጣ ጌታ ይመጣል። የሚስዋሜን ይበል አርበል ባሬ ንጹሩን ተመልክታል። ያ ዘይት የሚያፈልቅለት ሰው መንገዱ በምን የሚታጠብ በቅቤ የሚታጠብ ሰው፣ በንጉስ መካከል እንዳለ ሰራዊት የተከበረ ሰው፣ የጎበዝ አለቃ የሚፈራው ሰው፣ እንዲህ አይነት ሰው ዛሬ ባሬ የራሴ ቀጠርኩት ባሬ አቆላምጬ ምን ብለው በጠራው አይመልስልኝም ማለት ኢየሱስ። ቁጥር 18-19 ላይ ሕፃናቶች ሳይቀሩ አጠቁኝ በኢየሱስ። ወይኔ ውሪማ ሳይቀር በጫዋቻ ደስ ይል። ይሄን ያብሰለሰለ ሰውየው ልም ያለ ቁዘማ ውስጥ አይገባም በኢየሱስ። ጆቻችንስ ቁዘማ ይመታ። አምላኬን አያለው ሚስዋሜን ይበል። ጠፋዩ ልም ብሎ ጠፋ። በጣም 19:10 ላይ ተስፋዬ ሁሉ እንደ ዛፍ ተነቅሎ ወደቃል በኢየሱስ። 19:15 ላይ ሴት ባሪያዎቼ ሳይቀሩ እንደ መጻተኛ ቆጠሩኛል። ቁጥር 15-19 ላይ ለቤተሰቦቼ እንደ እንግዳ ሆንኩባቸዋል። የሚገርመኝ ነገር በጣም 31 ላይ በጣም ምዕራፍ 30 ቁጥር 1 ላይ ትንሽ ከበድ ይላል ንጽጽሩ። ከውሾች ጋር የማይተካከሉ ሰዎች እንኳን ሳይቀር ናቆኛል። አይ ይሄ ሰውዬ ከምን ጋር ይስተካከል? ከውሽ በጣም ከባድ ነው። ከውሾች ጋር እንኳን ማላስተካከላቸው ዛሬ ቀን ወጣላቸው እኔን ይናቁ። ይሁን እንደዚህ ሆኜ ነው የወደኩት ነው የሚለው። እንደዚህ ሆኜ ነው ታች የገባሁት ነው የሚለው። በዚህ መንፈስ ውስጥ ይነሳላችሁ ታስባላችሁ። አዎ ሕያው ምስክር ነን እኛ። የሚያነሳ ጌታ በሰማይ አለ። እንደዚህ የተፈጠፈጠ የለም እኛ መሃል ፎር ሹር። እንደዚህ የፈረሰ የለም። ከዚህ ከፍታ የወደቀ ላይኖር ይችላል። ትንሽዬ ነገር ሲገጥምህ ወዲና ወዲ ትላለህ። እንደ አንተ ትውልድ መነሳት እንዳለ ዛሬ አዋጅ አውጃለሁ። ኢየሱስ ያድናል። በጣም ከዛ በኋላ 17 ላይ መበስበስን አንተ አባቴ ነህ አልኩት። ትልን በቃ እህቴ ነሽ እናቴ ነሽ አንቺ ማንን ትልን። ምክንያቱም ኦሬዲ አጠገቡ ውርውር የሚሉት ነው ማለት ነው። እናት ነች አጥሜት መስጠው ማንም የለም። ዞሬ ሳይትል ያለው ትል እናቴ ነሽ በቃ አንቺ በኢየሱስ። ትልን እናቴ ነሽ አልኳት፣ እህቴ ነሽ አልኳት። መበስበስን አባቴ ነህ ብዬ ጠራሁት አይደለም። እንደዚህ ነው የሆነው። የኛ መጽሐፍ ግን የሚተርከው አዋጅ መነሳት አለ፣ ክብር አለ። እግዚአብሔር ሰዎች
እንደዚህ ውድቅ ያለው ሰው እንደዚህ የፈራረሰው ሰው ምን እንደሆነ ታውቃላችሁ? ግን ዛሬ ምንድነው ያንተ መልእክት ብትሉኝ በኋላ እንደ ኢዮብ እንዳትቆጩ ወይኔ ብላችሁ እንዳትቆጩ በኋላ የሆነውን ነገር አይታችሁ ወይኔ እንዳትሉ ነው የቆምኩት። ተቆጨ ኢዮብ እንደዚህ በቃ ምን ያደርገው ጠፋ። ወይኔ አምላክ አስገምግሞ በደመና ሲመጣ በኋላ የሆነውን ሲያይ የሚያደርገው ጠፋበት። ተቆጨ። ምን በቃ ማረገው? ምክንያቱም ነገሮች መቀየራቸው ላይቀር ያለ ዕውቀት የሆነ ቃል አትናገር፣ ልልታና ታቁም። ነገ ነገሮች ይቀየራሉ። ትዝብቱ ነው የምትወርቀው። ትናደዳለህ፣ ትቆጫለህ። ኢዮብ ዛሬ መልእክትክ ነው፣ ታሪክክ ነው አንተ ትውልድ። ምክንያቱም እኛ ወደ ኋላ የምናነብ ሰዎች ነን። 42 ማንበብ ነው ሄደ ልናገር ነው። አሁን ኢየሱስ ያድናል። እንዳትቆጭ በኋላ እንደ ትውልድ እንደ ኢዮብ እንዳትል በቁጭት በመብከንከን ምክንያት እንዳትናደድ በኋላ። ምክንያቱም ይኸውልህ 42 መጽሐፍ ሄደ አንብብ። ነገሮች መቀየራቸው አይቀርም ለኢዮብ። ይኸውልህ መጽሐፍ ቅዱስ ሲናገር 42:10 ላይ እግዚአብሔር ምርኮውን መለሰለት። ባካችሁ ጮክላችሁ አሜን በሉ። ይኸውልህ ምን ተመለሰ? ምርኮ። 42:10 ላይ እግዚአብሔርም ቀድሞ በነበረበት ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። አሜን አትሉ? ስንት እጥፍ? ቱፎል። ኢየሱስ ያድናል። ቱፎል 2 እጥፍ አድርጎ ሰጠው። በጣም ደግሞ ታች የሚያደርገኝ 42:10 ላይ ያለው ወንድሞቹ እህቶቹ ቀድሞ የሚያውቁት ሁሉ ወደ እርሱ መጡ፣ እያንዳንዳቸው ብርና የወርቅ ቀለበት ሰጡት። ስትባረክማ ይመጣል ትል ነበር ወዳጄ። አሁን መጣ ወንድሜ። አንተ በዛ በኩል ያለው ሰው አምላክ ያስባል የሚል ሰው አሜን ይበል። ወንድሞቼ እንደ መጻተኛ ቆጠሩኝ አላለም? እንደ እንግዳ ሆንኩባቸው አላለም? ዛሬ ወርቅ ይዘው አይመጡም። ኤልሻዳይ ጌታ የመነሳት ወራታል። በእግዚአብሔር መንፈስ እናገራለሁ። ኢትዮጵያ ትነሳለች፣ ቤተሰብ ትነሳለች። ኢየሱስ ያድናል። ቱፎልድ እንዲህ ሊሆን አቀር እንዲህ እንደሚሆን አረጋግጥልሃለሁ። በኋላ እንዳትከነከን በቁጭት ርድብን እንዳትል እኔ ምንኛ ወራዳ ሰው ነኝ እንዳትል ነግርሃለሁ። ዛሬ አምላክ መምጣት አይቀርም፣ ምርኮ መመለሱ አይቀርም። ኃያላን ኢየሱስ ያድናል። ወንድሞቼና እህቶቼ ተሰብስበው መጡ። ወርቅና የወርቅ ቀለበትና ብር ሰጡኝ ይላል ቁጥር 42 ላይ እግዚአብሔር ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። በስማ ቁጥር 16 ላይ ከዚህ በኋላ ኢዮብ 140 ዓመት ኖረ፣ ልጆችን የልጅ ልጆችን እስከ 4 ትውልድ አየ። በኢየሱስ ለአምላክ ክብር ይሁን። እልልታን ጨምር ለሱ። ይመጣላል። ይሄ የወደቀው ሰው ትልን እህቴ ያለ መበስበስን አባቴ ያለ ህፃናቶች አጠቁኝ የሚል ከውሻዬ ጋር የማይተካከሉ ሰዎች መጥተው ነኩኝ የሚል በፍጹም ኤክስፔክት ታደርጋለህ። ከዚህ ወጥቶ የልጅ ልጅ ልጅ 4 ትውልድ። አቤት ይችላል ጌታ። እንደገና አምላክ ነው እኛ የምናመልከው። ይኸውልህ ሕያው ጌታ። ስለዚህ ምንም ነገር አይዘኝም የሚል ሰው አሜን ይበል። ይሄንን ከሰማው ቀን ጀምሮ ምንም ነገር አያቆመኝም። ስወድቅ እነሳለሁ። ምርኮ የሚያካፍል ጌታ አለ። ሃሌሉያ። ተሽሎ የተፈጠፈ ይኸውልህ ከዛ በጣም ልቤን የምትነካው ቃል ኢዮብ ሸምግሎ እድሜ ጠግቦ ይኸውልህ በእውነት እድሜ እንዳሸዋ ይበዛል ብዬ ተስፋ አድርጌ ነበር ያለው ሰውዬ በልጆቼ መካከል ሞታለሁ ብዬ ነበር አለ። ያንን ሪቨርስ ያደረገ ኃያል አምላክ 4 ትውልድ ያሳየ ጌታ እንዳለው ሸምግሎ እድሜ ጠግቦ የሞተ ጌታ ስለ ኢዮብ አይደለም ማለት ስለ አዶናይ ጌታ ስለ ሕያውነቱ ሃሌሉያ። አንተ ትውልድ ከልቤ ነግራችኋለሁ። እግዚአብሔር ሰዎች በጣም ኢዮብ በእውነት ብዙ ባልኳቸው ነበር ዛሬ። ነገር ግን ዛሬ ዓላማዬ ምንድነው? ነገሮች ይቀየራሉ። እኔ ዛሬ ፑሽ ማረጋችሁ በኋላ እንዳይቆጫችሁ። ወይኔ አለ ይሁን ምዕራፍ 40
እግዚአብሔር መጣ። ትዝ ይላችኋል። እግዚአብሔር በደመና መጣ፣ የሆነ ነገር ተናገረው። ምዕራፍ 40 ቁጥር 4 ላይ እኔ ምንኛ የማረባ ሰው ነኝ። እንደውም መደበኛ ትርጉሙ እኔ ምንኛ ወራዳ ወይኔ ማረባ ብዙ ብሏል። ማረባ ሰው ነኝ እኔ። ምክንያቱም ኤሊሁ የሚባል ሰው ትዝ ይላችኋል 38 አካባቢ ላይ 37 አካባቢ ላይ እኮ ኢዮብ ያለ ዕውቀት ተናግሯል። ንግግርህ አይምሮ እንደጎደለ ነው ብሎታል። በቃ የሆነ ቦታ ላይ ቁዘማው ከበበውና ያለፈለፈው የለም ማለት ያላወራ በኋላ ቆጨው ተናደደ። እግዚአብሔርም ያለ ዕውቀት በሚነገር ቃል ምክርን የሚያጨልም ይሄ ማን ነው ብሎታል አለ ይላችኋል። በጣም ተቆጨ። በእርግጥ ኢዮብ ያለ ዕውቀት ብዙ ተናግሯል። ታሳሳካል ሄዳችሁ ቼክ አድርጉ። በጣም ብዙ ነው የተናገር። ግድ የላችሁም ዛሬ አምላኬን አስከብራለሁ የሚል ሰው በምንም አለካህም ጌታ ሆይ አስከብርሃለሁ፣ አስከብሬ ወደ መቃብር ወርዳለሁ፣ ኢየሱስ ያድናል። እና ያለ ዕውቀት ብዙ ነው ያለው። እኔ 3 ነው 4 እዚህ ጋር ጽፌያለሁ። ለምሳሌ 34 ቁጥር 7 ላይ በእግዚአብሔር መደሰት ለሰው ምንም አይጠቅምም ማለት በስማ በመደሰት በእግዚአብሔር መደሰት ለሰው ምን ይጠቅማል አላለም ብሏል፣ ተጽፏል 34 ላይ ምዕራፍ 7 ቁጥር 7 ላይ እንደዚህ ባልክበት አፍ ወይኔ ምን ነው። ምዕራፍ 16 ቁጥር 11 ላይ እግዚአብሔር ቀጠቀጠኝ፣ ሰበረኝ፣ ለክፉ ሰዎች አሳልፎ ሰጠኝ ብሏል። በጣም ግን ትንሽ ያሳቀኝ ምዕራፍ 7 ቁጥር 13 ላይ የተናገረው ነው። እግዚአብሔር ይኸውልህ ማንን የሚለው በመኝታዬ እንኳን ተኝቼ እንዳልጽናና ምን ማለት ነው? ባጭር ቃል ህመሜን በእንቅልፍ እንኳን እንዳረሳ በህልም መጥተህ ታስፈራራኛለህ። ስለዚህ በመኝታ ያልፍልኝ ለማንን ደግሞ እንዳልተኛ በህልም ትመጣል። ይሁን ከዛ እኮ ነደደ በቁጭት። እንዳትነዱ በኋላ ያልፋል። የከፍታ ዘመናል፣ የምርኮ ዘመናል፣ የልልታ ዘመናል። ባህሩ ይከፈላል። ኢየሱስ ያድናል። በኋላ ግምት ውስጥ እንዳትወርቅ እጄን ባፌ ጭናለሁ። ጌታ ሆይ ምንኛ ማረባ ሰው ነኝ እኔ። እንዲህ መቀየሩ ላይቀር፣ እንዲህ ምርኮ ለምርኮ መሆኔ ላይቀር፣ እንዲህ በቱፎልድ እኔን መባረክ ላይቀር፣ ሸምግዬ መሞቴ ላይቀር፣ እግዚአብሔር ነገሩን መቀየው ለምን ያኔ ለምን እንዲህ አልኩኝ ብለህ እንዳታብድ እንዳትቆጭ ዛሬ በእግዚአብሔር ምክር እመክርሃለሁ። የእግዚአብሔር ድምጽ ይመጣል። ኢየሱስ ያድናል። ይመጣል የሚል ሰው አሜን ይበል። እና እግዚአብሔር ከ38 ምዕራፍ ጀምሮ እስከ ቁጥር 41 ድረስ እስቲ ማዮቤ እስቲ ምንድነው ወገብን እንደ ወንዶች መንበር ታጠቅ ላናግር እፈልጋለሁ አሉ። አናገረው እግዚአብሔር። አንዳንዱ ያስቃል። ይሄንን ሳዋቅር የት ነበር ካንተ? ለሞኑ የምድረ በዳ ፍየል በስንት ወር እንደምትወልድ ታውቃለህ? ማጥ ጥያቄ ጠየቀው። ዝም ግን እኔ ከጠየቃቸው ጥያቄዎች መካከል በጣም ትንሽ ያዝና ፈገግ ያደረጉኝ ቆይ የሜዳን አህያ አርነት ያወጣው ማን ነው አለው 39 ቁጥር 5 ላይ ስለዚህ ይሄ ከተማ ውስጥኛ የምናውቀው አህያ አይደል? ይሄ በጣም ዋጋ ምን የሚከፍለው ስለዚህ ይሄኛው የምናውቀው አህያ ምን እያለ ነው? ቆይ ያኛው አህያ ነው። ያኛውን ግን በነፃ የለቀቀው ማን ነው አለው። ማን ነው ግን የለቀቀው? አይ ዶንት ኖ። ያኛው ዝም ብሎ ነው የሚኖረው ሳር እየበላ ድንቡሽቡሽ ብሎ ታውቁታላችሁ። ይሄኛው ደግሞ ይሄ ፍርድ ቤት የሚበላው እዚህ ከኛ። ለምን ነው ጫካ ያለው አህያ እዚህ የማይመጣው? ቆይ ለምን ነው አብሮ ከወንድሙ ጋር ዋጋ የማይከፍለው ይለዋል። ማን ነው ግን እንጃ አላቅ። ከዛ በኋላ ብዙ ነው ከጠየቀው 3 ነው 4 ምዕራፍ። ከዛ ደግሞ አንድ ጥያቄ ጠይቁታል። ቆይ የጨለማ መኖሪያ ቤቱ የት ነው አለው። ጨለማ ግን የት ነው የሚኖረው አለው። እውነትም ግን የት ነው የሚኖረው? ሳይንስ አሁን ፕሩፍ ሊያደርግ ይችላል። በእነ አብርሃም ዘመን የሚኖረው ኢዮብ ግን አይገባውም። አንተ ድቅድቅ ያለ ጨለማ ውስጥ ገብተህ ባትሪ ብታበራ ጨለማው በብርሃን ምን ያደርጋል? ቅድም ያየው ግን ጨለማ የት ነው የተደበቀው? እኔ እንጃ አናውቅም። የጨለማ ቤቱ ነው ይለዋል። ያልጠየቀው ጥያቄ የለም። ከዛ በኋላ ነው መጽሐፍ ቅዱስ ሲናገር እኔ አለ በቃ ከዚህ በኋላ አለ ምዕራፍ 40 ቁጥር 5 ላይ አንድ ጊዜ ተናገርኩ
አልመልሰውም። ምን ማለት ነው አልመልሰውም? ምን ብሏል ማለት? በቃ ያጠፋሁት ምን ብያለሁ? ይኸውልህ አንድ ጊዜ ተናገርኩ፣ አልመልሰውም። ሁለተኛ ጊዜም ከእንግዲህ ወዲህ አልናገርም። እጄም ባፌ ምን አደርጋለሁ? እጭናለሁ። በቃ ጌታ እኔ ተናገር ብትለኝም አልናገርም። ሁለተኛ አልናገርም። አንዴ ምን ብያለሁ? ተናግሬያለሁ። ወደ እኔ ምን አለው? አልመልሰውም ማለት በቃ አመለጠ። አንዴ ለለም አንተ ትውልድ የከንቱ ቃል አይምሮ እንደጎደለው ቃል አልናገርም። በመጠበቄ ጠብቀዋለሁ። እግዚአብሔር በዙፋኑ ላይ አለ። ከዛ እንደሰከረ የምታውቁት አልናገርም ብሎ ይል እጄን ባፌ ጭናል ብሎ ይል አሁን ደግሞ ልናገር ናገራለሁ። እባክህ ስማኝ እኔም ልናገር አላለም? ቅድም ምን ብሏል? አልናገርም ብሏል። እጄን ባፌ ጭናለሁ ብሏል። አሁን ደግሞ መናገር ፈልጋለሁ አለ። እጁን አወጣ ደጋግሞ መናገር ፈልጋለሁ። ስማኝ አንድ ነገር ልናገር ፍቀድልኝ አለ። የሚያረገው ጠፋበት። ልናገር ብሎ ግን የተናገረው ነገር ተቺ ነው። መስማትስ በጆሮዬ ልናገር ብሎ ያላትች ነው። ፍቀድልኝ እባክህ መናገር ፈልጋለሁ አንዴ ፍቀድልኝ እባክህ ስማኝ ብሎ መስማትስ በጆሮዬ መስማትን ሰምቼ ነበር። አሁን ግን አይኔ አይች ራሴን እንቃለሁ። በአመድና በአፈር ላይ ሆኜ ጸጸታለሁ። እግዚአብሔር ሆይ ገባኝ። አሁን አይኔ ምን አለች? አይች እንደገና አምላክ እንደሆንክ ድጋሜ እንደምታነሳ ሰውን እንደምታስብ አየሁ። ጌታ ሆይ ተሳስቻለሁ። ያ ሁሉ ስህተት ነው የሰራሁት። መቀየሩ ላይ ቀር ብዙ አናበላሽ፣ ማለፉ ላይ ቀር ብዙ አናበላሽ። እንደገና አምላክ ይመጣል። ብዙ አናበላሽ፣ እልፍኛችን አናበላሻቸው። ከነ ክብሩ ከነ ውበቱ ይቀመጥ እልፍኙ። ምስጋና እናጉለሱ። የእንደገና አምላክ ወደ ቤታችን ይመጣል። ኢየሱስ ያድናል። ይሄን የምናስብ ከሆነ ከምሬ ነግራችኋለሁ እንደ ኢዮብ ከመቆጨት እንድናለን። ኢዮብ በጣም ብዙ ቁጭት ውስጥ ወድቆ የሚያደርገው ጠፋው። ስህተቴ ልክ አይደለም። አየች አይኔ ጌታ ሆይ ጸጸታለሁ። አመድና ትቢያ ላይ ቁጭ ብዬ ራሴ ንቃለሁ። አየች አይኔ ጌታ ሆይ ዝምዬ በጆሮዬ ነበር ለካ ምሰማ። ለካ አንተ እንዲህ ነህ። የእንደገና አምላክ ነህ። ድጋሜ ምርኮ የምትመልስ አምላክ ነህ። እግዚአብሔር ዘመናችሁን ይባርክ። አጭር ጸሎትን ጸልይ ከኔ ጋር። ሃይ